የምትወደን የምንወዳት የምታከብረን የምናከብራት ከምንም በላይ የምታዝንልን የምትራራልን በችግራችን ጊዜ ማምላክ ወላዲተ አምላክ ብለን ስንጠራት ፈጥና የምትደርስልን ወላዲተ አምላክ ቅድስት ድንግል ማርያም ምስጋና ይድረሳት። ለእናንተም እንደሚገባችሁ በቅድሚያ ክቡር አባታችን ክቡራን የሰንበት ትምህርት ቤቱ አባላት በዚህ ሂደት በዚህ ቦታ በዚህ ሁኔታ የተሰበሰባችሁ ሕፃናትም ወጣቶችም ሁላችሁ በእግዚአብሔር ስም ወንድሞችም ቤቶችም እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ለእግዚአብሔር አምላካችን መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ፣ እንደ እባብ ብልሆች ሁኑ እንደ ርግብም ይላል። እንደ ርግብ የሚለውን ለዛሬው እንደ እባብ ብልሆች እንደ ርግብ ደግሞ ምንድን ነው የሚባለው? የዋሆች። ለዛሬው የምንማማረው እንደ ርግብ የዋሆች ሁኑ የሚለውን ሳይሆን እንደ እባብ ምን ሁኑ የሚለው ብልሆች ሁኑ። ባጭሩ የትምህርታችን ርዕስ እንደ እባብ ብልሆች ሁኑ የሚል ይሆናል። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ሲሆን የዚህ ክቡር ቃል ተናጋሪ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተነገረው ደግሞ በመጀመሪያ ደረጃ ለቅዱሳን ሐዋርያት ነው። ከዚያ ደግሞ ሲቀጥል ለቅዱሳን ሐዋርያነ አበው እያለ እየመጣ ከኛ ይደርሳል። ለሁላችንም የተነገረ ቃል ነው ማለት ነው። በዚህ ትምህርት መሪ ኃይለ ቃል ሁለት ነገሮችን እንመለከታለን። አንደኛው የእባብ ብልህነት ነው። ሁለተኛው ደግሞ እኛ እንደ እባብ ብልሆች ሁኑ ተብለናልና የእኛን ብልሃት ነው። የእባብን ብልህነትና የእኛን የክርስቲያኖችን ብልህነት ተመልክተን ትምህርታችንን እንቋጫለን። ለነቢያት ምስጢሩን ጥበቡን ለሐዋርያት ስብከቱን ለሊቃውንትም ምስጢሩን የገለጸ አምላካችን እግዚአብሔር ለሁላችንም ምስጢሩን ይግለጽልን። እንደ እባብ በሉ ምን ሆኑ? ብልሆች ሁኑ። እንደምን አልኳችሁ? ባትናገሩ ሰዎች አላችሁ። እባብ ያስፈራል እንዴ? ያስፈራል አይደለም? አሁን አንድ እባብ በዚህ መካከል ገብቶ እንዲህ ቢሽለከለክ እንዴት ነው የምትወዱት? ቢሮጥም ይኖራል አይደለም? ሚጮህም ይኖራል። ቀደም ብትል ይላል ይመስለኛል። ሌላው በጣም ከባድ ነው እና ይገርመኛል። ክርስቶስ ደቀ መዛሙርቱን ምን አላቸው? ወናሁ አነ እፌንወክሙ ከመ አባግዕ ማእከለ ተኩላት፣ እነሆ በተኩላ መካከል እንደ በግ እልካቸዋለሁ። ተኩላ በዱር አለ፣ ተኩላ በሜዳ አለ ተብሎ በግ ቤት ላይ ታስሮ አይውልም። ተኩላ ባለበት ሁሉ እናንተን እልካቸዋለሁ። በዚያ ስትላኩ ግን እንደ እባብ ብልሆች እንደ ርግብ ደግሞ የዋሆች ሆኗል። እንደነገርኳችሁ ለዛሬ የእባብን ብልህነትና የእኛን ብልህነትን የምንመለከተው እና አምላካችን እግዚአብሔር በስነ ፍጥረት ያስተምራል። በልዩ ልዩ ነገሮች ያስተምራል። በፀሐይ ያስተምራል፣ በጨረቃ ያስተምራል፣ በከዋክብት ያስተምራል፣ በእጽዋቱ፣ በአዝርዕቱ፣ በአትክልቱ ያስተምራል፣ በሁሉም ያስተምራል። ነገር ግን ከዚህ ላይ ለማስተማሪያነት ማንን መረጠ? እባብን መረጠ። ይገርም ነው። እባብ እኮ ክፉ ነው። እባብ ተንኮለኛ ነው። እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ልጅነትን ያህል ክብር ያጣን በእባብ ምክንያት ነው። ምክንያቱም ሰይጣን በእባቡ ላይ ያደረ። እባቡም ማንን አሳተ? ሔዋንን አሳተች። ሔዋንም አዳምን አሳተች። ተያይዘን ወደ ምድረ በዳ ወረድን። እባብ ጠላታችን ሆኖ ሳለ ከእባብ ብልሃትን ተማሩ አለ። ለካ የሰው ልጅ ከጠላትም ጥበብን ይማራል፣ ከጠላትም እውቀትን ይማራል፣ ከጠላትም ብልህነትን ይማራል። እንደ እባብ ብልሆቹ በኦሪት ዘፍጥረት ምዕራፍ 13 ቁጥር 14 ላይ ስትመለከቱ እባብ ተረግሟል። ከዚህ በፊት የግመል ወሳቤ ያህል ሆኖ ተፈጥሮ ነበረ። በደረትህ እየተሳብክ ሂድ ተብሏል። በደረትህ በዘመኑ ሁሉ ምግብ አፈር ይሁን ተብሏል። ማን? እባብ። የፊት እግሮቹ አጥረው የኋላ እግሮቹ ተስበው በደረቱ እየተሳበ የሚሄዱ ነው። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እሱ ራስ ራስህን ይቀጠቅጣል፣ አንተ ደግሞ ሰኮና ሰኮናው ምን ትላለህ? ትነድፋለህ።
ትነድፋለህ ተብሎ ተረግሟል። ግን ከዚህ ከተረገመው ፍጥረት ብልሃትን ጥበብን እንድንማር አዘዘ። ይገርማል። ሰው እውቀት ስላለው ብቻ ብልህነትን ካልተማረ ጥበብን ገንዘብ ካላደረገ መዳን አይቻልም። እውቀት ብቻውን ሊያድን አይችልም። እውቀት ያላቸው ሰዎች በእውቀታቸው ብቻ ሊድኑ አይችሉም። ያማ ቢሆን ብዙ ምሁራን ባልተወዱም ነበር፣ ባልሞቱም ነበር። ምን ያስፈልጋል? ከወጋ ጥበብ ያስፈልጋል፣ ብልህነት ያስፈልጋል። ብልህ ሰው መቼ እንደሚናገር፣ ለማን እንደሚናገር፣ ምን እንደሚናገር ያውቃል፣ ያስተውላል። ብልህ ሰው መናገር ባለበት ሰዓት ብቻ ይናገራል። ብልህነት የሌለው እውቀት ብቻ ያለው ሰው ደግሞ መናገር በሌለበት ሰዓት ሁሉ ያወቀው ነገር ሁሉ ይናገራል። ነገር ግን አድማጭ በሌለበት መናገር ራሱ ብልህነት አይደለም እና ብልሆች ሆኖ ተብለናል። እስኪ አጠራ አድርጌ ቅዱስ ዮሐንስ የቤተክርስቲያናችን ሊቅ ልሳነ ፈት አፈወርቅ እየተባለ የሚጠራው ይህንን እንዴት እንደተረጎመው እነግራቸዋለሁ። ለእባብ 4 ብልሃት አለው አለ። ለእባብ ስንት ብልሃት አለው? ስንት ብልሃት? 4 ብልሃት አለው። የማን? የእባብ። ቀዳሚ ጥበቡ ለከይሲ እመመጽእ ወለዘቢጥ በበትር የሀብር እሶ አለ። የመጀመሪያው የእባብ ጥበቡ ምንድነው ብትለኝ ራሱን መጠበቅ ነው አለ። ራሱን ምን ማለት ነው? ምን ማለት? ራሱን ይጠብቃል። ይኸው ምንድነው? ቀዳሚ እመመጽእ ወለዘቢጥ በበትር የሰው ልጆች በትር ይዘው ሊመቱት ሲመጡ አስቀድሞ ምኑን ይጠብቃል? ራሱን ይጠብቃል። ጉድጓዳ ካለ ራሱን ወደ ጉድጓዳ ያስገባል። ድንጋይም ካለ ራሱን ወደ ድንጋይ ያስገባል። እንጨትም ካለ ራሱን ወደ እንጨት ያስገባል። ወይቤቱ ሁሉ አባላቲው ለተቀስፎ ሌላውን ሰውነቱን ግን ለግርፋት ይሰጣል። ራሱን ግን ምን አይልም? አይሰጥም፣ ይጠብቃል። ለምንድን ነው ራሱን አስቀድሞ የሚሰወረው? ሌላውን ሰውነቱን ለመመታት የሚሰጠው? አንድ እባብ ብታገኙ በትር አንስታችሁበት ብትሄዱ አስቀድሞ ራሱን ምን ይላል? አያችሁ፣ ራሱን ከተመታ በሕይወት የመኖር እድል የለውም። ይኖራል እንዴ? አንድ ጊዜ ራሱን ከመታችሁ ቶሎ ነው ጸጥ የሚለው። በሕይወት የመኖር እድል፣ የመንቀሳቀስ እድል፣ የመትረፍ እድል በፍጹም የለውም። ጅራቱን ብትመቱት፣ ወገቡን ብትመቱት፣ ሌላ ቦታ ላይ ብትመት ግን ቶሎ አይሞትም። ይሞታል? አይታችሁ ታውቃላችሁ ነው ወይስ እንዴት አይሞትም? ይመጣል። በገጠር ላይ በደንብ እናያለን። ቶሎ ራሱን በለው ራሱን በጻፍ የተናገረው ለዚህ ነው። እሱ ሰኮናውን ይነድፋል፣ አንተ ደግሞ ምን ትከለክላለህ? ራሱን ቶሎ የሚሞትበትን ማለት ነው። ስለዚህ በአጭሩ መጽሐፍ ማነበባችሁ፣ በአካል ማያችሁ፣ በሶሻል ሚዲያ ሰማችሁ፣ ጅራቱን ብትመቱት አይሞትም፣ ወገቡን ብትመቱት ቶሎ አይሞትም። ራሱን አንድ ጊዜ ከመታችሁት ወዲያው ሰጥ ይላል። ስለዚህ የሚሞትበትንና በሕይወት የሚኖርበትን ነገር ጠንቅቆ ስለሚያውቅ እባብ ምንድን ተባለ? ብልህ ተባለ። አያችሁ ክርስቲያኖች፣ ብልህነት ማለት ለካ የሞትንና የሕይወትን መንገድ ለይቶ ማወቅ ነው። ከዚህ ውጭ ብልህነት የለም። ከዚህ ውጭ እውቀት የለም። የምትሞቱበትንና የምትድኑበትን በሕይወት የምትኖሩበትንና የምትጠፉበትን መንገድ ለይቶ ከማወቅ የበለጠ እውቀት የለም። የበለጠ ብልህነት፣ የበለጠ ጥበብ የለም። ብዙ ሀብት ቢኖራችሁ፣ ብዙ እውቀት ቢኖራችሁ፣ በተለያዩ ነገሮች ብትመረቁ የምትሞቱበትን መንገድ ለይታችሁ ካላወቃችሁ ምን ዋጋ አለው? ከነ እውቀታችሁ ትሞታላችኋ፣ ከነ ሀብታችሁ ትሞታላችኋ። ስለዚህ እባብ ብልህ ነው። የሚሞትበትንና የሚድንበትን ነገር ጠንቅቆ ያውቃል። እናንተ ብልሆች ሁኑ ማለት የምትድኑበትንና የምትሞቱበትን ነገር ጠንቅቃችሁ ወቁ ማለት ነው። ክርስቲያኖች፣ ይህች ቤተክርስቲያን ደግሞ የምታስተምረን የምንሞትበትንና በሕይወት የምንኖርበትን መንገድ እንድናውቅ ነው። በየጊዜው የምትኮተኩተን፣ በየጊዜው የምትነግረን በሕይወት መንገድ ሂዱ፣ በሞት መንገድ አትሂዱ እያለች እንደ እባብ ብልሆች እንድንሆን የምታስተምረን። ስለዚህ አንደኛው የእባብ ጥበብ ምንድን ነው? ራሱን መደበቅ ነው። ይሄም ማለት ራሱን ለምን ይሰውራል? ራሱን ለምን ይሸሽጋል? ስለሚሞት ራሱን ከተመታ። አንደኛው ጥበቡ ይሄ ነው። ሁለተኛው የእባብ ጥበቡ ምንድነው ካልከኝና የቅዱስ ዮሐንስ ሲተረጉመው ወቃላይ ወዳግማዊ ወቃላይ ጥበቡ ለከይሲ
ሶበይሰቲ ማይ ያስየስል ዞም ልሳኑ ከመይክትን ወጥቶ ሲሆን ምስለ ማይ። ሁለተኛው የእባብ ጥበቡ አለ ውሃ በሚጠጣበት ሰዓት መርዙን ከውጭ ማስቀመጡ ነው አለ። ውሃ በሚጠጣበት ሰዓት መርዙን ከምን ያስቀምጣል? ከምን ያስቀምጣል? ከውጭ ያስቀምጣል። እባብ መርዝ አለ በአንደበቱ፣ በልሳኑ መርዙ ይዞ ነው የሚዞረው። ያንን መርዝ ግን ውሃ ይጥለዋል። ሲጠጣ ከዳሪ ውጭ ላይ ያስቀምጠዋል። ይገባና ውሃውን ይጠጣል። ውሃውን ከጠጣ በኋላ መርዙን ይዞ ይንቀሳቀሳል። ለምን ከተባለ ከመይክትሎ ተቶ ሲሆን ስለማይ ከነመርዙ ይዞት ቢገባና ውሃውን ቢጠጣ መርዙ በሰውነቱ ላይ ተሰራጭቶ ራሱን የሚያጠፋው ስለሆነ፣ ስለዚህ በራሱ የያዘው መርዝ ራሱን እንዳያጠፋው ውሃ ለመጠጣት ወደ ውሃ ሲወርድ መርዙን የት ያስቀምጣል? አያችሁ፣ ብልህ ነው። ለምን የሚሞትበትን ያውቃል። ይኸው ሊታወቅ እየዋኛችሁ ባሕር ውስጥ ገብታችሁ እባብ ቢነድፋችሁ አትታመሙ። ለምን? መርዙ ከሱ ጋር ስለሌለ። መርዙን ይዞ ውሃ ውስጥ ምን ስለማይገባ መርዙን ይዞ ውሃ ውስጥ ቢገባ እንኳ ውሃ አይጠጣም በፍጹም። ለምን? ራሱን ይገድለዋል፣ ያጠፋዋል። አያችሁ። ስለዚህ አሁን እባብ ብልህ የተባለበት አሁንም ራሱን የሚጠፋበትና በሕይወት የሚኖርበትን መንገድ ለይቶ ያውቃል። መርዙን ውጭ ያስቀምጣል፣ ይገባል፣ ይጠጣል፣ ተመልሶ ይይዛል፣ ያገኘውን ሰው ይነድፋል። ስለዚህ እንደ እባብ አትሁኑ ማለት እናንተ የሚጎዳችሁ ነገር ከእናንተ ካንደበታችሁ። እችም የሰው ልጅ ሞትና ሕይወት በአንደበት ላይ ነው። መጽሐፍም እንደተናገረው እባብ መርዝ ይዞ የሚሞትበትን በአንደበቱ ይዞ ነገር ግን እንዳይሞት ጥንቃቄ ያደርጋል። እናንተ በልባችሁ የምትሞቱበት ክፋት፣ በአንደበታችሁ የምትሞቱበት ስድብ ሊኖር ይችላል። ነገር ግን ይህንን አትጠቀሙት። እንዳይገድላችሁ ምላሳችሁን ተጠንቀቁ፣ ልቡናችሁን አንሱ፣ ተጠንቀቁ። ክፋት ሊኖር ይችላል፣ ተንኮል ሊኖር ይችላል። ወደ ውጭ እንዳይወጣ፣ ሰዎች ላይ እንዳይደርስ፣ እናንተ ተመልሶ እንዳያጠፋችሁ እንደ እባብ ብልሆች ሁኑ ማለት ነው። ሁለተኛው ይሄ ነው። ሶስተኛው የእባብ ጥበቡ ምንድን ነው ከተባለ ሶበ ይበጽሖ ለሰዓት ይበው ውስተ ልቃተ ምድር ይላል ሊቁ ቅዱስ ዮሐንስ አፈወርቅ። እባብ እርጅና በሚደርስበት ሰዓት አለ ለመታደስ የሚያደርገው ጥረት ነው። እባብ ያረጃል። ካረጀ በኋላ የሚገርማችሁ ሶበ ይበጽሖ ለሰዓት ይበው ውስተ ልቃተ ምድር ወይጸውም 40 መዓልተ ወ40 ሌሊተ ወይስዕል ኀበ እግዚእ አምላኩ። 40 መዓልት 40 ሌሊት ምግቡ አፈር ነው ሳይበላ፣ መጠጡ ውሃ ነው ሳይጠጣ፣ በተሰነጠቀው መሬት መካከል ወይም በደንጊያውና በደንጊያው መካከል ገብቶ ምን ይላል? ይጾማል፣ ይጸልያል። ወደ ፈጣሪው ጎልማሳነትን እንዲሰጠው ከእርጅና እንዲያላቀው ወደ ፈጣሪው ያመለክታል። አያችሁ፣ ምግብ አልበላም ብሎ ውሃ መጠጥ አልጠጣም ብሎ በተሰነጠቀው መሬት መካከል ወይም በደንጊያው መካከል ይገባና ሳይንቀሳቀስ 40 መዓልት 40 ሌሊት 40 ቀን ይቆያል። 40 ቀን ሲሞላው በተሰነጠቀው መሬት መካከል ወይም በደንጊያው በገባበት በኩል ሾከክ ብሎ ሲወጣ ያ ያረጀ ቆዳ ይገለበጥለትና ተገልብጦ ይወድቅና ሌላ አዲስ ቆዳ ይሰጠዋል። እንደገና ሀብሎ ሕይወትን ይጀምራል። ጎልማሳ ይሆናል። እባብ እርጅና ሲመጣበት አልጾምም፣ አፈር መብላት አለብኝ፣ እንደገና ውሃ መጠጣት አለብኝ፣ በዚህ በተሰነጠቀ መሬት መካከል ገብቼ 40 ቀን መቆየት የለብኝም ቢል የሚጎዳው ራሱ ነው። ይህንን ጥረት ቢያደርግ ደግሞ ሕይወትን የሚያገኘው ማን ነው? እሱ ራሱ ነው። ስለዚህ እባብ ብልህ ነው የተባለበት ሶስተኛው ምክንያት ሲያረጅ ለመታደስ የሚያደርገውን ጥረት የሚደክመውን ድካም በማየት ነው። ይሄ ሶስተኛው ነው። አራተኛው የእባብ ጥበብ ምንድን ነው ከተባለ ለመነጸረ ሰብአ እንዘ ይሃልፍ ምስለ በትር ይጎይ ያለ ሰዎች ከሩቅ በትር ይዘው ሲመለከታቸው ይሸሻል አለ። እመሰል ለዮን መለለት ያሃልፍ ቅድሜው ብሂሎ በምንት ይዘብጠኒ። በትር ሳይዙ ያያቸው እንደሆነ ግን እነዚህ ሰዎች በትር አልያዙም፣ በምን ሊቀጠቅጡኝ ይችላሉ? እንዲያውም እኔ አሸንፋቸዋለሁ፣ ነድፋቸዋለሁ ብሎ ጥግ ይዞ ተዘጋጅቶ ይቆያል። አያችሁት? አራተኛው ጥበቡ ምንድነው? ባጭሩ
የሚያሸንፍበትንና የሚሸነፍበትን መንገድ ለይቶ ያውቃል። ማን ተናገሩት? እባብ የሚያሸንፍበትና የሚሸነፍበትን መንገድ ምን ብሎ ያውቃል? ለይቶ ያውቃል። በትር ይዛችሁ ከሄዳችሁበት እንደምታሸንፉት አውቆ መንገዱን ለቆ ሸሽቶ ይሄዳል አለ። ገና ከሩቅ ሲመለከታችሁ በትር ሳትይዙ ከሄዳችሁበት ግን ይሄ ሰው በትር አልያዘም፣ በምን ሊመታኝ ሊቀጠቅጠኝ ይችላል፣ እንዲያውም ሰሞናቸውን እነድፋቸዋለሁ ብሎ ጥግ ይዞ ተዘጋጅቶ ይቆያል። ይሄ ጥበብ ነው በእውነት። ሰው የሚያሸንፍበትንና የሚሸነፍበትን መንገድ ከማወቅ የበለጠ ጥበብ ምን ጥበብ ሊኖር ይችላል? ብዙ ሰዎች የሚወድቁት ከማያሸንፉት ጋር ምን እያሉ እየታገሉ ስለሆነ ከማይችሉት ሰው ጋር ከፍ ብለው እየታዩ ነው። ክርስቲያኖች የምናሸንፈውንና ማናሸንፈውን አቅማችን የሆነውንና አቅማችን ያልሆነውን ለይተን ማወቅ መቻል አለብን። ይሄ ሲሆን ነው ድል ማድረግ የምንችለው። ይሄ ሲሆን ነው ጥበበኞች መሆን የምንችለው። አንዳንድ ሰዎች መጾም የማይችሉ ሆነው ሳለ ዛሬ ካሁን በኋላ መጾም አለብኝ ይሉና ስለ ጾም ሲታወጅ ሰምተው ምንም የጾም አይነት ጾመው አያውቁም። ነገር ግን እኔ እንግዲህ እስካሁን ጾም ያላቅም እንዲያውም ካለው ሰው ሁሉ መብለጥ አለብኝ ብለው እስከ 11 ሰዓት እስከ ምሽት ጾሙ ሊጀምሩ ይችላሉ። በኋላ ግን ላያሸንፉት ሊወድቁ ይችላሉ። አጀማመራቸው ትክክል ስላልሆነ በጸሎትን መልኩ እንደዚሁ ካሁን በኋላ ይህን ጸሎት መጸለይ ያለብን ዳዊቱን መዝገበ ጸሎቱ ላይ አውጥተን የዲና ጸሎት፣ ውዳሴ ማርያም፣ ውዳሴ አምላክ፣ ሌላ ብዙ ጸሎቶችን ልንጀምር እንችላለን። ያለ አቅማችን ብዙ ነገሮችን ልናነበብ እንችላለን። ከጥቂት ቀን በኋላ ግን ሲሰለችን ልንተወው እንችላለን። ከናንያውም ጭራሽ የጸሎት መጽሐፋችን ያኖርንበትን እስክንረሳ ድረስ ልናደርግ እንችላለን። እንደዚህ አይደለም። በአቅማችን ስንጾም በአቅማችን ስንጸልይ በአቅማችን ስንናገር በአቅማችን ስንማር በአቅማችን ስናስተምር በአቅማችን መሆን መቻል አለብን። የምናሸንፈውንና የሚያሸንፈንንም ነገር ማወቅ መቻል አለብን። ስለዚህ እንደ እባብ ብልሆች ሆኖ ማለት እባብ እነዚህ 4 ብልሃቶች አሉት። እነዚህ 4 ብልሃቶች ጠንቅቆ ይኖራል፣ ተግባራዊ ያደርጋል፣ ይጠቀምባቸዋል፣ በሕይወት ይኖራል። እነዚህ ባይጠብቅ በሕይወት አይኖርም። እነዚህ ቢጠብቅ በሕይወት ይኖራል። እናንተ ልክ እንደ እባብ የምትሞቱበት መንገድ አለ፣ በሕይወት የምትኖሩበት መንገድ አለ። እንደ እባብ ብልሆቹ ናችሁ። በሕይወት የምትኖሩበትን መንገድ ከጠበቃችሁ በሕይወት ትኖራላችሁ። በሕይወት የምትኖሩበትን መንገድ ካልጠበቃችሁ ደግሞ ትሞታላችሁ ማለት ነው። ስለዚህ እነዚህ የእባብ ብልሃቶች ናቸው። የእኛስ የክርስቲያኑ ብልሃቶች ምንድን ናቸው ከተባለ ይሄ ቅዱስ ዮሐንስ አፈወርቅ ከዚህ ጋር አነጻጽሮ ይነግረናል። 4 የእባብ ብልሃት እንዳለው ሁሉ የክርስቲያንም 4 ብልሃት አለው። እንዲያውም እንዲህ ይላል፣ ወከመዝ ክርስቲያናዊኒ ተጠቢቦ ባለዋይቱ ጠባይ ይበው ውስተ መንግሥተ ሰማያት። እንደ እባብ በ4 ነገር ጥበበኛ ሆኖ ክርስቲያን ወደ መንግሥተ ሰማያት መግባት ይችላል ይለናል። እንደ እባብ በስንት ነገር አይሰማም? በስንት ነገር? በ4 ነገር ምን ሆኖ ጥበበኛ ሆኖ ወደ የት መግባት ይችላል? ወደ መንግሥተ ሰማያት መግባት ይችላል። የክርስቲያን 4 ጥበቦች ምንድን ናቸው? እንደ እባብ ነው ያለው። የእባብ 4 ጥበብ አሉት በሕይወት የሚያኖሩ። የእኛ የክርስቲያኖች ደግሞ 4 ጥበቦች አሉ በሕይወት የሚያኖሩ፣ ለመንግሥተ ሰማያት የሚያበቁ። መቼም በዚህ ሁኔታ በዚህ ቦታ እንዲህ መሰባሰባችን መጨረሻው መንግሥተ ሰማያት ለመግባት ነው። ቅዳሴው ቢቀደስ፣ ኪዳኑ ቢደረስ፣ ማኅሌቱ ቢቆም፣ ሰዓታቱ ቢቆም፣ ዝማሬው ቢዘመር፣ ትምህርተ ወንጌሉ ቢሰጥ፣ በሰንበት ትምህርት ቤት ያሉ አገልግሎቶች፣ የዝማሬ የኪነ ጥበብ ልዩ ልዩ አገልግሎቶች፣ ስርዓተ ትምህርቶች ሁሉ የሚከናወኑት የሰው ልጅ መጨረሻ የት ለማድረስ ነው? መንግሥተ ሰማያት ለማድረስ ነው። ሰማያዊቷን ቤተክርስቲያን ውስጥ ለማስገባት ነው። መነሻችን ምድራዊቷ ቤተክርስቲያን፣ መድረሻችን ደግሞ ሰማያዊቷ ቤተክርስቲያን ናት። ምድራዊቷ ቤተክርስቲያን እቺ ሰንበት ትምህርት ቤት ያለችባት፣ ሰማያዊቷ ቤተክርስቲያን ደግሞ ቅዱሳን የሚያመሰግኑባት። እዛች መነሻችን እዚህ፣ መድረሻችን ደግሞ እዛ ነው። ስለዚህ እዚች ላይ ተነስተን እዛች ላይ ምድራዊቷ ቤተክርስቲያን ላይ ተነስተን ሰማያዊቷ ቤተክርስቲያን ላይ መድረስ የምንችለው 4 ነገሮችን ስንጠብቅ ነው። ስንት ነገሮችን?
4 ነገሮችን ቅዱስ ዮሐንስ አፈወርቅ ያስቀመጠልን 4 ነገሮችን። አንደኛውና የመጀመሪያው ከእባብ ምልአት ጋር ያነጻጽረዋል። ወከመ ቀዳሚ ጥበቡ ለከይሲ አለ ክርስቲያናዊኒ ይእቀብ ሃይማኖቱ እምእኩይ ወይመጡ ሥጋው ለመከራ እስከ ለሞት። የመጀመሪያው የእባብ ጥበቡ ራሱን መጠበቅ ነው አይደለም? ይህ እንደዚሁም ሁሉ አለ የክርስቲያን ጥበቡ የመጀመሪያው ጥበቡ ሃይማኖቱን መጠበቅ ነው ይለናል። ሃይማኖትን ማለት የክርስቲያን ጥበብ ሃይማኖትን መጠበቅ ነው። ብልህ ክርስቲያን የሚባለው ጥበበኛ ክርስቲያን የሚባለው የተማረ ክርስቲያን የሚባለው ሃይማኖቱን ሲጠብቅ ነው። ሃይማኖቱን ሲጠብቅ ብልህ ነው ሊባል የሚችለው፣ የተማረ ነው ሊባል የሚችለው፣ መልካም ሰው ነው ሊባል የሚችለው ሃይማኖቱን ሲጠብቅ ነው። እባብ ራሱን ከተመታ በሕይወት የመኖር ዕድል የለውም። ክርስቲያንን ራስ የተባለ ሃይማኖት ነውና ሃይማኖቱን ከካደ ከሃይማኖቱ ከወጣ ከስነ ምግባሩ ካተነገጠ በሕይወት የመኖር ዕድል የለውም። ራስ የተባለ ሃይማኖት ነው። ራስ የተባለ ምንድን ነው? እባብ ራሱን ከተመታ በሕይወት የመኖር ዕድል የለውም። ክርስቲያንን ሃይማኖቱን ከለወጠ በሕይወት የመኖር ዕድል የለውም። ለዚህም ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 6 ቁጥር 11 ላይ ምዕራፍ 11 ቁጥር 6 ላይ ወዘንበለ ተአምኖሰ ያስፈሩ ወደ እግዚአብሔር፣ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ማለት ነው። ያለ ሃይማኖት እግዚአብሔርን ማስደሰት የሚቻለው በሃይማኖት ብቻ ነው። በጥበብ ማስደሰት አይቻልም፣ በእውቀት ማስደሰት አይቻልም። ማለትም ሃይማኖት የሌለው እውቀት እግዚአብሔርን አያስደስተው። ሃይማኖት የሌለው ጥበብ እግዚአብሔርን አያስደስተው። ሃይማኖት የሌለው ሀብት እግዚአብሔርን አያስደስተው። ሃይማኖት የሌለው ማንኛውም ነገር እግዚአብሔርን ሊያስደስተው አይችልም በፍጹም። እግዚአብሔርን ማስደሰት የሚቻል በሃይማኖት ሆነን በምናደርጋቸው ነገሮች ነው። ስለዚህ ራስ የተባለ ሃይማኖት ነው። እባብ ራሱን ከተመታ በሕይወት የመኖር ዕድል የለውም። ክርስቲያንን ሃይማኖቱን ከለወጠ በሕይወት የመኖር ዕድል የለውም ማለት ወደ መንግሥተ ሰማያት የመግባት ዕድል የለውም። ስለዚህ የመጀመሪያውና አንደኛው የክርስቲያን ጥበብ ምንድን ነው? ሃይማኖትን ምን ማለት ነው? ሃይማኖትን መጠበቅ። ሃይማኖትን ሳይጠብቁ በፍጹም መንግሥተ ሰማያት መግባት የእግዚአብሔር ልጅ ነኝ ማለት በፍጹም ስለማይቻል ራስ የተባለ ሃይማኖት ነው። የትኛውንም የትሩፋት ስራ ብትሰሩ፣ የትኛውንም ድካም ብትደክሙ፣ እድሜ ልካችሁን ብትዘምሩ፣ ብታገለግሉ፣ እድሜ ልካችሁን የፈለገውን ነገር ብታደርጉ ሃይማኖት ከሌለ ወልድ ዋህድ ብሎ የማያምን ሰው የትኛውን ማስተዋጽኦ ቢያደርግ መንግሥተ ሰማያት የመግባት ዕድል የለውም። ሃይማኖት ማለት ነው ያው በሰንበት ትምህርት ቤት በኩል ስለምትማሩ ተምራችሁትም ስለሆነ ወደዚያ አልገባም። ኮልማየ መስከለሞን ወሩበከ አክሊለ ዘሕይወት እስከ ሞት ድረስ የታመንክሁን የሕይወት አክሊልን እሰጥሃለሁ የሚባለው። ስለዚህ ክርስቲያን ማለት ጥበበኛ ክርስቲያን ማለት ሃይማኖቱን የሚጠብቅ ክርስቲያን፣ ሃይማኖቱን የማያሰድብ ክርስቲያን፣ ሃይማኖቱን ያጸና ክርስቲያን ብልህ ክርስቲያን ይባላል። አንደኛው የክርስቲያን ጥበብ ይሄ ነው፣ ሃይማኖትን መጠበቅ ነው። ሁለተኛው የክርስቲያን ጥበብ ምንድን ነው ከተባለ ሁለተኛው የክርስቲያን ጥበብ ደግሞ ምን ይለዋል ቅዱስ ዮሐንስ? እንዲህ በማለት ይናገራል። ምስጢራተ ቤተክርስቲያንን አለመዳፈር ነው። ሁለተኛው የክርስቲያን ጥበብ ምስጢራተ ቤተክርስቲያንን ምን አለማለት አለመዳፈር። ባወኩሽ ናፍኩሽ የሚባል ነገር አለ አይደል? ተማርን ብለን አወቅን ብለን ይሄ እኮ እንዲህ ነው፣ ምን ችግር አለው፣ እኔ ማድረግ እችላለሁ በቤተክርስቲያን አይባልም። ምስጢራትን በፍጹም ልንዳፈር አንችልም። ልናውቃቸው እንችላለን፣ ልናስተምራቸው እንችላለን፣ ልንገልጣቸው እንችላለን። በብዙ መልኩ ልናስተምርባቸው ልንመራመርባቸው እንችላለን። ግን መዳፈር ግን ተገቢ አይደለም በፍጹም። ምስጢራተ ቤተክርስቲያን እንደውም ምን ይላል መሰላችሁ? ከእንትን ጋር ያነጻጽረዋል። እባብ ሁለተኛው የእባብ ጥበቡ መርዙን ይዞ ወደ የት አይገባም ነው? ወደ ውሃ ይገባል። እንደዚሁም ሁሉ ይላል ክርስቲያንኒ ይንሳ ቁርባነ ምስለ ኃጢአት ወይ ይግበር ጸሎተ እንበለ ይመስል ይላል። ክርስቲያንን ኃጢአት ሰርቶ ንስሐ ሳይገባ በመዳፈር ምስጢረ ቤተ ክርስቲያንን ማለትም ቅዱስ ሥጋውንና ክቡር ደሙን አይቀበል ይላል። አይቀበል ከመማይ ደመ ክርስቶስ ወከመ እምዝኒ ኃጢአት ውእቱ እንደ ውሃው
የክርስቶስ ደም ነው። እንደ መርዙ ደግሞ ኃጢአት ነው። መርዝ ኃጢአት ነው። ውሃ የክርስቶስ ደም ነው። ያላ መርዙን ይዞ ወደ ውሃው ገብቶ ከውሃው ጋር ደባልቆ ቢጠጣው ራሱን ይገድለዋል። ክርስቲያንም በኃጢአቱ ውስጥ ሆኖ ወደ ቤተ ክርስቲያን ገብቶ ነገን የቆረቡ እኔም ልቁረብ ብሎ ንስሐ ሳይገባ ተዳፍሮ ምስጢረ ቤተ ክርስቲያንን ማለትም ሥርዓተ ቁርባንን ቢፈጽም ቢቆርብ ቅዱስ ሥጋውን ክቡር ደሙን ቢቀበል ይሄ ሰው ከነ ኃጢአቱ ስለተቀበለ ይጎዳዋል፣ ራሱን ያጠፋዋል። ስለዚህ ምስጢራተ ቤተ ክርስቲያንን አትዳፈሩ ማለት ንስሐ ሳትገቡ ቅዱስ ሥጋውን ክቡር ደሙን ምን አትበሉ፣ አትቀበሉ። ይሄ ማለት ደግሞ እንደው ንስሐ አልገባሁም ኃጢአተኛ ነኝ እያላችሁ ርቃችሁ ኑሩ ማለት አይደለም። ኃጢአተኛ ከሆንን ኃጢአታችንን አውቀን ንስሐ ገብተን ምን ማለት መቀበል ያስፈልገናል ማለት ነው። ስለዚህ ሁለተኛው የክርስቲያን ጥበብ ምስጢራተ ቤተክርስቲያን አለመዳፈር ማለት በቃ ንጹሕ ሆኖ ሥጋው ደሙን መቀበል፣ ንጹሕ ካልሆኑ ደግሞ እስኪነጹ ድረስ በፈሪሃ እግዚአብሔር ሆኖ እግዚአብሔር ለዚህ ቅዱስ ሥጋ ለክቡር ደሙ እንዲያበቃ ምን ማለት መጠየቅ፣ ቂም በቀልን ሳይዙ ጸሎት ማድረግ። ምክንያቱም ቂም በቀልን ቋጥረን የምንጸልየው ጸሎት ከደመና በላይ ሊያደርግ ስለማይችል ቅዱስ ጳውሎስ ምን ይላል? በቆሮንቶስ መልእክቱ ምዕራፍ 11 ቁጥር 27 ላይ ይህንን ቅዱስ ሥጋና ክቡር ደም የተቀበለ ንስሐ ሳይገባ የተቀበለ የጌታ ሥጋና ደም ዕዳ አለበት። ምን አለበት? ዕዳ አለበት። በኃጢአት ውስጥ ሆነን ከተቀበለ ዕዳ አለበት። ቄሱ በቅዳሴው መካከል ንጹሕ የሆነ ከቅዱስ ሥጋው ከክቡር ደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል፣ በገሃነመ እሳት በተዘጋጀው እንዳይቃጠል እያለ አዋጅ ይነግርበታል። እና ሁለተኛው የክርስቲያን ጥበብ ማለት ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን ምን ማለት ነው? መቀበል ነው። ምስጢራተ ቤተክርስቲያንን አለመዳፈር፣ ቂም በቀልን አርቆ ጸሎት ማድረስ፣ ይሄ የክርስቲያን ብልሃት ነው። ብልህ ክርስቲያን ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን ምን ይላል? ይቀበላል። ቂም በቀልን አስወግዶ የተጣላውን አርቆ የወሰደውን መልሶ ጸሎት ያደርሳል። ምስጢራተ ቤተክርስቲያንን በፈሪሃ እግዚአብሔር ሆኖ ያገለግላል ማለት ነው። የሁለተኛው የክርስቲያን ጥበብ ብሎ ቅዱስ ዮሐንስ አፈወርቅ ያስቀመጠልን ነው። ሶስተኛው የክርስቲያን ጥበብ ራስን ማየት ነው። ራስን ምን ማለት? ራስን ምን ማለት? የክርስቲያን ጥበበኛ ክርስቲያን ሌላው ሰው አያይ፣ ራሱን ነው የሚያየው፣ ራሱን ነው የሚመለከተው። እነ ገሌ ምን ያደርጋሉ፣ ምን ይሰራሉ አይል፣ ምን አደረጉ፣ ምን ሰራው ነው የሚለው። ስለ ሌሎቹ አያገባውም። ቅድሚያ ስለ ራሱ ብቻ ነው የሚጨነቀው። ስለ ሌሎቹ ኃጢአት ማሰብ፣ ስለ ሌሎቹ ኃጢአት ማውራት ጊዜ የለውም በፍጹም። አንተ ገሌ እኮ እንዲህ ሲያደርግ አየሁት፣ ይኸው ደግሞ እኛ ጋር መጥቶ እዚህ ሰንበት ትምህርት ቤት እንዲህ ይላል፣ መልካም ሰው ይመስላል በፍጹም አይልም። ቢያይም እንዳላየ ሆኖ የራሱን ኃጢአት በንስሐ ሸፍኖ የወንድሙን ኃጢአት በትዕግስት ሸፍኖ ያልፋል። ጥበበኛ ክርስቲያን አንቺ ገሌ እኮ እንዲህ ናት አትልም። ጥበበኛ ክርስቲያን ስለ ጓደኛዋ መልካም ነገር እንጂ ክፉ ነገር አታወራም። ክፉ ነገር ሲወራም አትሰማም። ብትሰማም እንዲህ ሰምቼ ብላ ለሌላ አታወራም። ጥበበኛ ክርስቲያን የራሷን ኃጢአት በንስሐ ትሸፍናለች። የእህቶቿን ኃጢአት የወንድሞቿን ኃጢአት ደግሞ በትዕግስት ትሸፍናለች። በትዕግስት ትሸፍናለች ማለት ሰምታ እንዳልሰማች አይታ እንዳላየች ዝም ትላለች እንጂ በሰው መካከል እንዲህ ነሽ ብላ አታሸማቅቅም። ቋይ ልክ ልክሽን ነው አደባባይ ላይ የምገልጠው ብላ አትናገርም። ጥበበኛ ክርስቲያን ራሷን የምትመለከት ዕለት ዕለት ራሷን ታያለች። ዕለት ዕለት ራሱን ያያል። ሌሎችን ለማየት ጊዜ የለውም። የሌሎችን ለመስማት ጊዜ የለውም። ራሱን በምን ያያል? በንስሐ ያያል። ቅዱስ ዮሐንስ ምን ይላል? ሶስተኛው የእባብ ጥበቡ ምንድን ነበር? ወደ ሲያረጅ እርጅናውን ለማስወገድ በተሰነጠቀው መሬት መካከል ወይም በድንጋዩ መካከል ገብቶ ምን ይላል? ይጾማል። ከዛ በኋላ ምን ይላል? ይታደሳል። ቅዱስ ዮሐንስ ደግሞ ምን ይላል? ከማሁ ክርስቲያናዊኒ ለመኮነ ብሉ የምትወት ኃጢአት ይታደስ በንስሐ። እንደዚሁም ሁሉ ክርስቲያን በኃጢአት ቢያረጅ በምን ይታደስ? በንስሐ ይታደሳል። በቅናት ያረጀ፣ በተንኮል ያረጀ፣ በምቀኝነት ያረጀ፣ በበደል በኃጢአት ያረጀ፣ በዘር በጎሳ ያረጀ፣ በልዩ ልዩ ኃጢአቶች ያረጀ ክርስቲያን በምን ይታደሳል? በንስሐ ይታደሳል።
ይሄ ክርስቲያን ጥበበኛው ክርስቲያን ያረጀበትን የራሱን ሕይወት ያያል እንጂ ሌሎቹን ያረጁትን አይመለከትም። ቢመለከትም እነሱ ከእርጅናቸው እንዲታደሱ ይመክራል፣ ያስተምራል፣ ይለውጣል እንጂ በእርጅናቸው እንዲኖሩ ወይም ከቤተ ክርስቲያን እንዲወጡ በፍጹም አይታሰብም። ስለዚህ ራሱን ያያል። ጥበበኛ ክርስቲያን ማለት ራሱን የሚያይ ክርስቲያን ነው ይላል። ራሱን ምን የሚል ክርስቲያን? ራሱን የሚያይ ክርስቲያን። ሁለተኛ የክርስቲያን ጥበብ ራስን ማየት ስለሆነ ራስን በንስሐ ማየት፣ ራስን በንስሐ ሕይወት ማየት፣ መቀደስ፣ ሌሎችን ሳይሆን አስቀድመን ራሳችንን ማየት። አሁን ችግራችን እኮ የራሳችንን ማየት ሳይሆን የሌሎችን ማየቱ ነው። የሌሎችን ማየት ወደዛ አልገባም። የመጨረሻው አራት ነው እንግዲህ የክርስቲያን ጥበቡ። አራተኛው የክርስቲያን ጥበቡ ምንድነው? ለሌሎቹ መትረፍ ነው። ለሌሎቹ ምን ማለት? መትረፍ ወይም ደግሞ ለሌሎቹ መድረስ። ለሌሎቹ መትረፍ፣ ለሌሎቹ መድረስ። የክርስቲያን ጥበበኛ ክርስቲያን የሚያደርገው ይሄ ነው። ራሱን ያያል በንስሐ መስታወት። ራሱን ካየ በኋላ ለሌሎቹ ደግሞ ይተርፋል፣ ለሌሎቹ ይደርሳል። ከችግራቸው ሊያወጣቸው፣ ሊረዳቸው፣ ሊያግዛቸው ሌሎችን ያያል፣ ሌሎችን ይመለከታል። ምን ይላል ቅዱስ ዮሐንስ? ይህንን አራተኛው የክርስቲያን ጥበብ ሲገልጸው ክርስቲያን እንደዚሁ ሁሉ ክርስቲያን አለ እማጽና ሃይማኖቱ ወያጽነነ ምግባሩ ይዘብጦ ለሰይጣን በበትረ መለኮት። ክርስቲያን ሃይማኖቱን ካጸና ከስነ ምግባሩ ካልተናወጠ ሰይጣንን በመለኮታዊት በትር እየቀጠቀጠ ሌሎችም ከሰይጣን ወጥመድነት ያወጣቸዋል። ለሌሎቹ ይደርሳል፣ ለሌሎቹ ይተርፋል። በሃይማኖቱ የጸና በስነ ምግባሩ ያላፈነገጠ ክርስቲያን ሌሎችን ያግዛል። በመለኮታዊ በትር ሰይጣንን እየቀጠቀጠ በጾም በትር፣ በጸሎት በትር፣ በዝማሬ በትር፣ በስግደት በትር፣ በትሩፋት በትር፣ በትህትና በትር፣ በመታዘዝ በትር፣ በመከባበር በትር። ሰይጣን እኮ ስንከባበር አይወድም። ትህትና ሲኖረን አይወድም። ስንታዘዝ ለታላላቆቻችን አይወድም። በእውነት አይወድም፣ ይከፋዋል በጣም። ለታላላቆቻችን አሸርቅጠን ስንታዘዝ በጣም ነው የሚናደደው። ስንከባበር አይወድም። እንዲህ ስንሰባሰብ አይወድም። ስንጸልይ አይወድም። ትህትና በልባችን ሲኖር አይወድም። እሱ የሚፈልገው ትዕቢተኞች፣ እምቢተኞች እንድንሆን። ስለዚህ እነዚህ ሁሉ መሳሪያዎች ሰይጣንን ማባረሪያ ናቸው። ሃይማኖቱን ያጸና በስነ ምግባሩ ያላፈነገጠ ክርስቲያን በመለኮታዊ በትር ሰይጣንን እየቀጠቀጠ ለሌሎቹ ይደርሳል ይላል። ሌሎችን ነፃ ያወጣል፣ እየመከረ እያስተማረ። እሱ ትህትናን ተላብሶ ለሌሎቹ ትህትናን እያስተማረ፣ እሱ ብርሃንን ገንዘብ አድርጎ ለሌሎቹ ብርሃን በመሆን፣ እሱ ታዛዥ ሆኖ ሌሎችን እየታዘዘ ያስተምራል። ማን? ቤተ ክርስቲያን ማለት ነው። ለሌሎቹ ይተርፋል፣ ለሌሎቹ ይደርሳል። ታዲያ ክርስቲያኖች በዚህ ሁኔታ ቤተ ክርስቲያን ላይ እየመጣን የምንሰባሰበው ትስራተ ቤተ ክርስቲያንን ትምህርት ሃይማኖትን የምንማረው ዕለት ዕለት በሰንበት ትምህርት ቤት አትቅሩ በርቱ ኑ የምንባለው መንግስተ ሰማያት መጨረሻ ላይ ለመግባት ቢሆንም በዚህ ምድር ስንኖር ደግሞ መንግስተ ሰማያት ለመግባት ያለንን በዚህ ምድር የሚጠበቅብን በጎ ስራ ለመስራት ነው። በጎ ክርስቲያኖች ሆነን ለመኖር ነው። ጥበበኛ ክርስቲያኖች ሆነን ለመኖር ነው። ጥበበኛ ክርስቲያን ሃይማኖቱን ይጠብቃል። ጥበበኛ ክርስቲያን ምስጢራተ ቤተክርስቲያንን አይዳፈርም። ስለ ምስጢራተ ቤተክርስቲያን ይማራል፣ ያውቃል፣ ግን አይዳፈርም። በፈሪሃ እግዚአብሔር ይኖራል። ምስጢራተ ቤተክርስቲያንን መዳፈር ማለት እግዚአብሔር መዳፈር ማለት ነው። ጥበበኛ ክርስቲያን ራሱን ያያል። ጥበበኛ ክርስቲያን ለሌሎች ይተርፋል። እንዲህ እንድንሆን ነው። በዚህ ሁኔታ ነው እንግዲህ ቅዱስ ዮሐንስ ሲገልጸው ቅድም እንደነገርኳችሁ በእነዚህ በአራቱ ክርስቲያን ጥበበኛ ሆኖ ወደ የት መግባት ይችላል? ያለ ወደ መንግሥተ ሰማያት መግባት ይችላል። በእነዚህ መንገድ ስንሄድ ሰይጣንን መቀጥቀጥ እንችላለን። ያው ይቀጠቅጠው ለሰይጣን በበትረ መለኮት ሰይጣንን በመለኮታዊ በትር ምን ይለዋል? ይቀጠቅጠዋል። አያችሁ፣ ሰይጣን በበትር በአካል ባለው በትር አይደለም የሚቀጠቀጠው። በጾም በጸሎት በፍቅር እኮ ይቀጠቀጣል። ፍቅር ያለን ሰዎች አይሆንም። እሱ በትህትና በመታዘዝ ይቀጠቅጣል። የሰይጣን በዚህ መልኩ ይቀጠቀጣል ማለት ነው። እስኪ አሁን አንድ ጥያቄ ልጠይቃችሁ።
በዚህ ዘመን ማለት ነው ሰይጣን ሰውን እየቀጠቀጠው ነው ወይስ ሰዎች ሰይጣን እየቀጠቀጡ ነው? ማንኛው እየቀጠቀጠ ያለ ሰው ነው? ቀጥቃጭ ሰይጣን ነው አይደል? እርግጠኞች ናቸው ነው? አሁን እየቀጠቀጠ ነው። በዘር በትር፣ በጎሳ በትር፣ በጥላቻ በትር፣ በማንኛውም በትር፣ በስንቱ በትር ልበላቸው እያቀጣቀጠን ማለት ነው። እየቀጠቀጠን እያቀጣቀጠን መጀመሪያ አንዱን በደንብ አድርጎ የቀጠቀጠውና እዛ ደግሞ ጎረቤቱ ጋር አጣልቶ ከብሔሩ ጋር አጣልቶ ምን ያደርገዋል? ሁለቱን ያቀጣቀጣቸዋል። እንግዲህ ኮኖ ጠቢባነ ከማረ ብልዕ ወየዋሃነ ከመ ርግብ፣ እንደ እባብ ብልህ ሁኑ ተባልን፣ ብልሆች ሁኑ። ርግብ ደግሞ የዋሆች። የርግብ የዋህነት ብዙ ቅዱስ ዮሐንስ እንደገለጸው ሰፊ ስለሆነ እዚህ ላይ ማንሳት አልችልም። በአጭሩ ግን ትምህርታችን ይህንን ይመስላል። ለማስታወስ ያህል እባብ ስንት ብልሃት አለው? ስንት ጥበብ አለው? ምን ምን ናቸው? የመጀመሪያው ጥበቡ ራሱን ይጠብቃል። በጣም ጥሩ። ሁለተኛው ጥበቡ ወደ ወንዝ ሲደርስ መርዙን ዳሪ ላይ ያስቀምጣል። መርዙን ይዞ አይገባም። ከሞተ ምን ስለሚል ከገባ ይዞ ከገባው አብሮ ከጠጣው ስለሚገድለው። ሶስተኛው ጥበቡ በሚያረጅ ሰዓት ምን ይላል? ይጾማል። አያችሁ፣ ሊታደስ እኮ ነው። እናንተ ግን እንደው እድሜ ጨምርልን ብላችሁ ትጾማላችሁ? እንዴት ነው? አንዲት እናት ነበሩ ይባላል። ወደ ቤተክርስቲያን እየሄዱ 100 ዓመት ሆኗቸው ጌታ ሆይ እድሜ ጨምርልኝ፣ ጌታ ሆይ እድሜ ጨምርልኝ። ጸሎታቸው ይችል ይቻላል። ያው እንግዲህ ያረጀ ሰው መሞት አይቀርም ብሎ ነው የሚያስበውና እድሜ ጨምርልኝ እያሉ ሲጸልዩ እንዲያው አንድ ሰው አጠገባቸው ሆኖ በመጋረጃ ተሸፍኖ ማሆይ ስንት ልጨምርልዎ አላቸው። ጌታ የጸሎት የሰማህ ተገለጥክልኝ፣ በል እስኪ እንደው አንተ ያልከውን ልስማ አሉት። 20 ልጨምርልዎ አላቸው። አረ 20 ያንሳል፣ አንተ እኮ የዓለማት ፈጣሪ አባቶቻችን እነ ኖህን ሌሎችን እነ ማቱሳላን 900 ስንት ነው የመሰለኝ 969 ዓመት ያኖርክ አዳምን 930 ዓመት ያኖርክ አምላክ ለኔም ጨመር አድርግልኝ እያሉ ሲሉ እሺ 40 ይሁን 40 ያንሳል 80 ይሁን እንደው ትንሽ እስኪ በቃ 100 ኑረዋል 100 ልጨምሮትና 200 ይኑሩ አላቸው። አይ እንደው ያንሳል አባሉ እና እሺ ስንት ፈልገው ነው እስኪ ሰው ይናገሩ። ጌታዬ አንተ ቸር ነህ፣ እኔ ምን አንዲት ወደ አንተ መጥቼ ምን አደርጋለሁ? በዚህ ምድር ልኖር ተወኛል ተወኝ በቃ በዚህ ምድር ሁላችን አንዳንድ ጊዜ እኮ ይገርመኛል። እንደው ወጣትነት አንዳንድ ጊዜ ህፃንነት አሁን ያስደስታል አይደለ? እንደው ድሮ ህፃን ሳለሁ እያልን እናወራለን። ወጣትነታችን እያለፈ ሲሄድ ደግሞ እንደው ወጣት በነበርኩበት ሰዓት ምን አለ ወጣት ብሆን እንላለን። እንደውም ነጭ ፀጉር ስናወጣ እንደነግጣለን አይደል? ራሳችን እንዲገባ ሲል ከባድ ነው። ብዙ ነገር እንሆናለን። እንደገና ሴቶችም ደግሞ እናጠቁራታለን አይደል? ወይ ቀለም ወይ ተፈቀለ ብዙ ነገር እንጨነቃለን። ይሄ ሁሉ አያስጨንቅም። ክርስቲያኖች ያልፋል። ሁሉ የሚያልፍ ነገር ነው። ምንም የማያልፍ ነገር የለም። ወደ ክርስቶስ መሄዳችን አይቀርም። ግን ብልሆች እንሁን፣ እንጠቀም ወይም ደግሞ እንታደስ። የክርስቲያን መታደሻው በንስሐ ነው። ዋናው በኃጢአት ስናረጅ ነው እንጂ በአካልና አናርጅ፣ ምንም ችግር የለውም። የምንሄደው ወደ ማን ስለሆነ? ወደ ክርስቶስ ስለሆነ። በዚህ ምድር 200 ዓመት ብንኖርም ምድር አያስደስትም። ክርስቲያኖች 200 ዓመት ብንኖር 2 ዓመት ብንኖር የምናየው የምንሰማው ነገር ነው እና ዋናው በእድሜ ማርጀታችን ሳይሆን ማሳሰብ ያለበት በኃጢአት ማርጀታችን። የትኛው ማሳሰብ ያለበት? በኃጢአት ማርጀት። ክርስቲያኖች የሚያሳስበን ማስጨነቅም ያለበት ማሳሰብም ያለበት በምን ማርጀት ነው? በኃጢአት ማርጀት። በእድሜ ማርጀት፣ በእድሜ ከፍ ማለት፣ በእድሜ ትልቅ መሆን በፍጹም አያሳስብም። በኃጢአት ማርጀት፣ በኃጢአት ከፍተኛ መሆን፣ በኃጢአት ትልቅ መባል፣ ይሄ ነው ማሳሰብ ያለበት ክርስቲያኖችን። ይሄ ደግሞ እግዚአብሔር ይመስገን የሚታደስ ነው። ንስሐን ሰርቶልናል። ይሄ እባብ ሲያረጅ ይታደሳል። ክርስቲያን በኃጢአት ሲያረጅ ምን ይላል? ይታደሳል። እድሜም ከፈለግን እግዚአብሔር እኮ እድሜ ይሰጠናል። እድሜያውን በገንዘብ አይገኝም። ይገኛል እንዴ? በስልጣን፣ በእውቀት፣ በፍልስፍና፣ በጥንቁልና ይገኛል እንዴ? ጠቅላዮች ጨምሮ የሆነ አያችሁ በምን አይገኝም።
በጸሎት ግን ይገኛል አይገኝም? አይገኝም? ሕዝቅያስን ተመልከቱ። ትሞታለህ ከተባለ በኋላ እንባህን ሐዘንን ሰምቻለሁ፣ እንባህን አይቻለሁ፣ በእድሜ ላይ ስንት ዓመት ጨምሬልሃለሁ? 15 ዓመት። አያችሁ ክርስቲያኖች፣ ይቺ ቤተክርስቲያን እኮ የሁሉ መገኛ ነበረች። በቃ የሁሉ እድሜም የሚገኘው ቤተክርስቲያን ነበር። ዓለም ላይ የማታገኙት ዶክተር እኮ እድሜ ሊጨምር አይችልም። ይጨምራል እንዴ? መድኃኒት እድሜ አይጨምርም። የእድሜ ማራዘሚያ እየተባለ የሚሰጥ ከሌላ አለ። እግዚአብሔር ከጠራ ያን ያስረዝም እንትን ሊለን አይችልም። ቤተክርስቲያን ከሆነ ግን በቃ እድሜ ይጨምራል። መጽሐፍ ቅዱስ ላይ ያለን 15 ዓመት ጨምር ያለው እና ምንድን ለማለት ፈልጌ ነው፣ ዋናው በዚያኛው ስናረጅ ነው እንጂ በዚህኛው ስናረጅ ችግር የለውም። እድሜም ከፈለግን አምላካችን እግዚአብሔር ይሰጠናል። አራተኛው የእባብ ጥበቡ የሚሸነፍበትና የማይሸነፍበትን መንገድ ለይቶ ምን ይላል? ያውቃል። በትር ይዛችሁ ስትሄዱ ምን ይላል? ይሸሻል። በትር ከእሳት ይዞ ካያችሁ ግን ለመንደፍ ምን ይላል? ይዘጋጃል። አሸንፋለሁ ይላል። ስለዚህ እኛም ደግሞ የምናሸንፈውንና የማናሸንፈው እንደዚህ ማወቅ መቻል አለብን። በስጋው ለስጋም ለነፍስም የሚጠቅም ነገር ነው። ይሄ ክርስቲያኖች እንደው ገንዘብ ካለው ሰው ጋር ብንጣላ ሌላ ነገር ብንል ጉቦ ሰጥቶ ሊያሸንፈን አይችልም አይደል እንዴ? ዛሬ ፍት ስለሌለ ማለት ነው። ብዙ ነገሮች አሉ። በስጋም በነፍስም የምንሸነፍበትና የምናሸንፍበትን መንገድ እንወቅ። ያን አቅማችን ከፍ ለመታየት ጥረት አናድርግ። እኛ ዝቅ እንበል። ዝቅ ስንል ማን ከፍ ያደርገናል? እግዚአብሔር ከፍ ያደርገናል። በራሳችን በትዕቢት ከፍ ማለት ከፈለግን ደግሞ እግዚአብሔር ያወርዳል። ስለዚህ እባብ እነዚህ መንገዶች ጥበቦቹ እነዚህ ናቸው። እነዚህ ተጠቅሞ ይኖራል። የክርስቲያን ጥበቡ ደግሞ አንደኛው ምንድን ነው? ሃይማኖትን ማለት ነው። ሃይማኖትን መጠበቅ። ሁለተኛ ምስጢራተ ቤተክርስቲያንን ምን አለ ማለት አለመዳፈር። ሶስተኛ ምን ማለት ራስን ምን ማለት ማየት። እንደገና አራተኛው ደግሞ ምን ማለት ነው? ለሌሎች መትረፍ፣ ለሌሎች መድረስ። አሁን እኛ በዚህ የተሰባሰብነው ራሳችንን አይተን ፈሪሃ እግዚአብሔር ኑሮን ለሌሎች እንድንተርፍ ነው። ራሳችንን ብቻ እንድናድን አይደለም። መማር ማለት ብልሃት ሲጨመርበት ነው። ቅድም እንደነገርኳችሁ እውቀት ያለው ሰው ብቻ ሊድን አይችልም። ብልሃት ያስፈልጋል። ብልሃት ማለት ጥበብ ማለት የሰው ልጅ መቼ እንደሚናገር መቼ ምን መናገር እንዳለበት በየትኛው ሰዓት ለማን መናገር ለማን ራሱ መናገር እንዳለበት ያውቃል። ለሕፃን የሚነገረው ለትልቅ ሰው፣ ለትልቅ ሰው የሚነገረው ለወጣት አይነገርም። እያንዳንዱ ራሱ እንትን አለው። ለሽማግሌ የሚነገረው፣ ለሕፃን የሚነገረው፣ ለወጣት የሚነገረው፣ ለባልና ለሚስት የሚነገረው፣ ለካህን የሚነገረው። መቼም አሁን ንስሐችንን ለሁሉም አናወራም፣ ተገቢም አይደለም። ለማን የምንናገረው? ለንስሐ አባታችን። ምን ዋጋ አለው? አሁን ለእናትሽ ለአባትሽ ብትነግሪ፣ ለጓደኛ ብትነግረው ዋጋ የለውም። ለማን መነገር ያለበት? ንስሐ ብልህነት ማለት ነው። በቃ የሚነገረውን ነገር የሚሰራው ነገር ሁሉ ለይቶ ማወቅ ነውና ይህንን አድርገን ብልሆች ሆነን ራሳችንን አይተን ለሌሎች እንድንተርፍ አምላካችን እግዚአብሔር ይፍቀድልን፣ መጨረሻችንን ያሳምርልን። ወስብሐት ለእግዚአብሔር።